አሁን በግፍ እየተፈጁ ያሉት ወገኖቻችን ወደ ቀድሞው የወለጋ ክፍለ ሀገር ቄለም ወረዳ ሲያቀኑ የጉዞ ታሪካቸው ጋር የተጋራው የራሱ ታሪክ አለ። የኤፍኤም 97.1 የሬዲዮ ጣቢያ ሲመሰረት ተወዳጅ ከነበሩ የጣቢያው የስፖርት ጋዜጠኞች አንዱ ነበር። በ1997 ምርጫ በሙያቸው አምባገነኑን ስርዓት ከተጋፈጡ ጥቂት ጋዜጠኞች ዋነኛው ነው። የበጎ ምግባር ተግባር ላይም የራሱ ድርሻ አለው። የዛሬ ተናስተልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? ሳምንታዊው ዝግጅቴ እነሆ አሁን ጀመረ። የዛሬ ቆይታዬ ከተወዳጁ የስፖርት ጋዜጠኛ ፍስሐ ተገኝ ጋር ይሆናል ቆይታ ማደርገው። አብራችሁን ሁኑ። ፍስሐ ከልብ ነው ማመሰግነው። የምታውቀውን የታሪክና መረጃ እንዲሁም በስራ በሙያ ያለፍክባቸውን ውጣ ውረዶች ተያያዥ ጉዳዮች ፈቃደኛ ስለሆንክ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ፊሽ። እኔም በጣም አመሰግናለሁ። እንግዲህ ለተመልካቾች መልካም እድል። እኔን ለማየት ያው አይታየም ሁለታችንም ጥቁር ስለሆን እያወራን እንደሆነ እንዲታይ ነበር የሳቅነው። በድጋሜ ከልብ ነው ማመሰግነው። እንግዲህ የአድማጭ ተመልካቾቻችን ያጋጣሚ ጉዳይ ሆኖ እኔና ፍስሐ ተገኝ ያለፍንባቸው ተቋሞች የመጀመሪያው 97.1 ኤፍኤም ነበር። ፍስሐ ከለቀቀ በኋላ ነው ለነገሩ እኔ የገባሁት። ከዛ በኋላም ደግሞ ኢሳት ላይ አብረን እንሰራ ነበር። ዛሬ ደግሞ እንግዲህ እንግዳ ሆኖ ያለፈባቸውን ታሪኮችና ሙያውንም ሌሎች ተያያዥ ጉዳዮችንም ያው የፕሮግራሙም ዓላማ በአንድ ታሪካዊ ክስተት ላይ ተሳታፊ የነበረ ከዋነኛው የታሪኩ አካል በቀጥታ ትውልዱ ማግኘት ያለበትን መረጃ እንዲያገኝ በሚል በተለያየ ሙያ ላይ የተሰማሩ ባለሙያዎች ነው በዚህ ዝግጅት የምንጋብዘው። ከዛ አንፃር ነው እንግዲህ ለዋነኛው አሁን ለዝግጅታችን መጀመሪያ በ1976-77 ከወሎ ላስታ ወደ ቀድሞው የወለጋ ክፍለ ሀገር ቄለም ወረዳ ወገኖቻችን ሲጓጓዙ የዛ የጉዞ ታሪክ ካንተ ህይወት ጋር ይያዛል። ይሄ ነገር ደግሞ ታሪኩንም ያንተን ትውልድና እድገትም አብሮ ሊገልጽ ስለሚችል ምን ነበር የሆነው በትክክል ታሪኩን ከባለ ታሪኮቹ አንደበት ስንሰማ ምን ሊሆን ይችላል የሚለውን እንደ አይንም ማኝ ስለሆንክ ከሱን ጀምርና ፍስሐ ትውልዱን እድገቱን በዛ ውስጥ የዚህን ታሪካዊ ክስተትም ጉዞ ማየት እንችላለን ብዬ ነው። ከሱን ጀምር። ወለጋ ውስጥ እየተፈጠረ ያለው ነገር በተለይ ከዛ ጊዜ ጀምሮና እኔ በሄድኩበት ጊዜና ከኔም በፊት ከነበረው ቀደም ብሎ ይሄዱ በሰፈራ ምክንያት ይሄዱ ሰዎች አሁን ላይ እየደረሰባቸው ያሉት አሁን እንደው ተጋኖ ወጣ እንጂ ለነገሩ ለረጅም ጊዜ ይሄ ስቃይና ይሄ መከራ ሲደርስባቸው ነበረ። በሀገራቸው ልክ ሀገር አልባ እንደሆኑ ተደርገው ሰፋሪ መጤ የተባሉ ስም እየተሰጣቸው ሲደርስባቸው ነበርና ለምንድነው ቢያንስ ብዙ ሰዎች ጋር ቢያንስ በአካባቢ ያሉ ሰዎች የተሳሳተ መረጃ አላቸው በዚህ ጉዳይ ላይ። ስለዚህ ቢያንስ እነሱን እንኳን መቀየር ከቻልኩ በሚል ነውና እንግዲህ የሆነው ምንድነው ያው ብዙዎቻችን የምናውቀው 1976-77 አካባቢ ላይ በተለይ ወሎ ውስጥ በጣም የከፋ ረሃብ ነበረ እና በዛ ጊዜ ረሃቡን ተከትሎ አንዱ አማራጭ የነበረው ሰዎችን በፎርስ የሆነ ሪሴትልመንት በቃ በግዳጅ ማለት ነው በግዳጅ ወስደው ወደ ሌላ ቦታዎች ወደ ተለያዩ የኢትዮጵያ ክፍለ ሀገሮች
ወስደው ማስፈር ነበር አንዱ መንገድ እና እኔ ከነበርኩበት ቦታ እንግዲህ የተወለድኩት ያው እዛው የቀድሞ ላስታ አውራጃ ነው። ገጠር ውስጥ ነው፣ ልም ያለ ገጠር ውስጥ ነው የተወለድኩት፣ ብርግነት ተብላ የምትጠራ ቦታ እና ላስታ አውራጃ ውስጥ ነው እና ያኔ ምንድነው የኔ እናት ከተመረጡት በጊዜው የገበሬ ማህበሮች አሉ እና እነዚህ የህዝብና የቀበሌ ማህበር ህብረት ማህበሮች አሉ። በእነሱ አማካኝነት በየአካባቢው ተመርጦ ከዛ በኋላ እነዛ የተመረጡ ሰዎች ሌላ ቦታ እንዲሰፍሩ የተደረገበት ሁኔታ ነው ያለው እና እንግዲህ እኔና እናቴ የዛ ከተመረጡ ሰዎች መካከል ነበርን ማለት ነው፣ በግዴታ እንዲሄዱ ከተደረጉት መካከል ማለት ነው። በዚህ ምክንያት ከእናቴ ጋር ሆነን እንግዲህ ከገጠር ወደ ሙጃ የምትባለው ከተማ ነበር የምንሰባሰበው ከተለያዩ ቦታዎች ከዛው ከአካባቢ የመጡ ሰዎች። ሙጃ የምትባለው እንግዲህ ከተማ አሁን ነው እንግዲህ ሰፋ ያለችው፣ ያኔ የምትሻለው እሷ ከተማ ስለነበረች እዛ ቦታ ነበር መሰባሰቢያችን። ከዛ አቅራቢያችን የነበረችው ከተማ እሷ ስለሆነች ከገጠር ተነስተን እንግዲህ እኔና እናቴ ሆነን ከዛ የእናቴ ወንድም አጎቴ ማለት ነው ታናሽ ወንድሟ ነው፣ እሱ እኔን ሽኮኮ አድርጎ አልፎ አልፎ ደግሞ አብሮኝ አብሬያቸው እየተራመድኩኝ እንግዲህ ከነሱ ጋር እስከ ሙጃ ደረስን ማለት ነው። እንግዲህ ከብርግነት እኔ ከተወለድኩበት ቦታ እስከ ሙጃ ያለው ወደ 2 ሰዓት ተኩል እስከ 3 ሰዓት ይወስዳል በእግር ለመሄድ ማለት ነው። የእግር ጉዞ ነው፣ መኪና ምናምን አይታወቅም። አሁንም ድረስ መኪና አይሄድበትም። እንግዲህ መኪና ለማግኘት ሌላ 2 ሰዓት መሄድ አለብንና አሁን ራሱ ማለት ነው እንኳን የድሮውን ይቀርና ስለዚህ በእግራችን ነበር የሄድነው። ከዛ ሙጃ ስንሄድ ሙጃ ላይ እንግዲህ ከየገጠር ቀበሌዎቹ የተወጣጣው ሰው ልክ እንደኛ ሁሉ ሙጃ ላይ ሆኖ ይጠብቃል ማለት ነው እና ሙጃ አሁን 3 ጎዳና የሚባል ቦታ አለ። ልክ ሙጃ ስትገባ ከተማዋ ላይ መጀመሪያ ከላሊበላ ስትገባ ወይ ከወልዲያ ስትገባ የምታገኘው ጎዳና አለ፣ 3 ጎዳና ነው የሚባለው እና እዛ ነበረ ሁሉም የሚገናኘው። ከዛ በኋላ እዛ ከተገናኘን በኋላ እንግዲህ የህዝቡ ማዕት እኔ ትዝ ይለኛል፣ በጣም ብዙ ሰው እንደነበረ ልጅ ነኝ በጣም ግን ሁኔታዎቹ ትዝ ይለዋል። ለምን እንደሆነ እንኳን ባይገባም ሁኔታዎቹ ግን ትዝ ይለዋል እና የሰው ማዕት በጣም ብዙ ነበረ። ከዛ ለቅሶዎች አለ፣ እሪታዎች አሉ። ምክንያቱም አብዛኛው ሰው ሀገሩን ለቆ መሄድ አይፈልግም። ግን ደግሞ ችግሩ ደግሞ አለ፣ በጣም ፈተና ነበረ። በጣም አስቸጋሪ ሁኔታዎች ስላለባቸው እንግዲህ ብዙዎቹ ቀያቸውን ለቀው መሄድ አይፈልጉም። ስለዚህ እዛ ተሰባሰብን። ወዴት እንደምንሄድ አይታወቅም፣ ወዴት እንደሚወስዱን አይታወቅም። ልክ ሙጃ ከተሰባሰብን በኋላ አጎቴ እኔና እናቴን ተሰናብቶ እሱ ደግሞ ወደ ሌላ ቦታ ሄደ። እኛ ደግሞ ከሙጃ ተነስተን ፑልመስክ የምትባል ከተማ አለች፣ ወደ ላሊበላ ስትሄድ ከሙጃ መሀል ላይ ያለች ከተማ አለች፣ በላሊበላ እና በሙጃ መሀል ማለት ነው። እና እዛች ፑልመስክ የምትባለዋ ከተማ ላይ መኪና ተዘጋጅቶ ስለሚጠብቀን በእግር ከሙጃ እስከ ፑልመስክ ነው የሄድነው ማለት ነው። እንግዲህ በመኪና ራሱ ወደ 40 ምናምን ደቂቃ ወደ 30 ምናምን ደቂቃ ይወስዳል አሁን ከሙጃ ፑልመስክ ማለት ነው። እና ያንን በእግራችን ነበር የሄድነው። ያ ሁሉ ሰው በእግሩ ነው የሚሄደው። ከዛ ሙጃ ማነው ፑልመስክ ከደረስን በኋላ እንግዲህ የተዘጋጀ ያኔ የወታደር መኪና ትልልቅ ምንድነው ይባላል የጭነት መኪና ነበረ፣ የወታደር መኪና እንደ ኦራል አይነት ኦራል በቃ እሱ ማለት ነው። እና በሱ እነሱ መኪኖች ተሰልፈው ተደርድረው ታያቸዋል። እኛ እዛ ልክ ፑልመስክ ስንደርስ ያ መኪና ተሰልፎ በወታደሮች ታጅበን ነው የሄድነው በነገራችን ላይ ከሙጃ። ምክንያቱም ያን ጊዜ ታሃት ነው የሚባለው መሰለኝ ህወሓት እና ታሃት በዛ አካባቢ ቅርብ ስለሆነ እዛ አካባቢ ጥይት ድምጾች ሁልጊዜ ማታ ማታ ጥይት ድምጽ ትሰማለህ፣ ቀንም ጥይት ድምጽ ትሰማለህ። ይሄ ጥይት ድምጽ አዲስ አይደለም እና ምንድነው ብለን ስንጠይቅ ልጆች ሆነን እንኳን ታሃት መጣች ምናምን ይባላል። እና ያኔ ያ ስለሆነ እኛን ስደተኞቹን ወይም ደግሞ ወደ ፑልመስክ የምንሄደው ወታደሮች አጅበውን ነበር የሚሄዱት። ከዛ ፑልመስክ ከደረስን በኋላ እንግዲህ እኛ አንዱ የጭነት መኪና ላይ ተሳፈርን፣ አንዱ ኦራል ላይ። ከዛ በኋላ ጉዞ ጀመርን ማለት ነው። ከዛ እንግዲህ ጉዟችን ከፑልመስክ አንስቶ የት እንደሚወስዱንም ባናቅም እንግዲህ የደረስነው ከቀናት ጉዞ በኋላ ማለት ነው። አንዳንድ ቦታዎች ላይ እየወረድን በእግራችን የምንሄድባቸው ቦታዎች ነበሩ። ምክንያቱም እንዳልኩ ያው አካባቢው ያንን ጦርነት ስለነበረበት በጣም አስቸጋሪ ሁኔታ ላይ ስለነበረ አንዳንድ ቦታ በእግራችን እየወረድን አንዳንድ ቦታዎች እያረፍን እንድናርፍ እየተደረገን ከዛ እነዚህ በእርዳታ ድርጅቶች የተሰጡ ምግቦች አሉ። እነሱን ደግሞ በቀን አንዴም ሊሆን ይችላል የሚሰጥ
እኔ ትዝ የሚለኝ እናቴ የእሷን የሚሰጣትን ለእኔና ለእሷ የሚሰጠው ለእኔ ስትሰጠኝ ነው። እና እሱን እየበላን ምን እያልን ከቀናት ጉዞ በኋላ ነው እንግዲህ ወለጋ የደረስነው። ከዛ ወለጋ ስንደርስ እንግዲህ ቄለም የሚባለው ቦታ አሁን ላይ ያው መረጃው በኋላ ላይ ሲደርሰኝ ማለት ነው። ቄለም የሚባለው ቦታ ቄጦ የሚባል ስፍራ አለች። ቄጦ የምትባል በጣም እልም ያለ ጫካ ነው። ሰው እንኳን ሰው አይደለም እንስሳ አታይበትም። የሆነ ዝም ብሎ በአካባቢው የሚያልፍ ሰው አታይ። ብቻ ያ ሁሉ ስደተኛ ሲሰፍር ነው የምታየው። በኬሻ የተሰሩ የስደተኛ ጣቢያ የሚመስሉ ጊዜያዊ መጠለያ ጣቢያዎች አሉ፣ በኬሻ በሸራ የተሰሩ እና እነዛ ውስጥ ነው የሰፈር ነው ማለት ነው። ከዛ በኋላ እንግዲህ አካባቢ ያ ለኑሮ በጣም አስቸጋሪ ቦታ ነው። ምክንያቱም አዲስ ነን፣ አዲስ ነው አካባቢው። ሰው አቅም ያለው ሰው ራሱ ምን ሰርቶ እንደሚበላ እንኳን አያውቅም። እርዳታ ላይ ነው ጥገኛ የሆንክ ማለት ነው። እና ብዙዎች ለማምለጥ ይሞክራሉ። ጠንካራ የሆኑ ወጣቶች የሆኑ ወይ ጎረምሶች የሆኑ ወይ ጎልማሶች ራሳቸው አምልጠው ወደ መጡበት ለመመለስ ሲሞክሩ ያኔ በወታደሮችም እነሱን ካለፍክ ደግሞ ጫካ ውስጥ ባሉ ሽፍታዎችም ትገደላል እና ብዙ ሰው በጣም ሞቷል። አሁን ላይ ሄጄ ስመላለስ አካባቢው ላይ ስጠይቃቸው ብዙዎቹ ከዛ አካባቢ ያኔ ጠፍተው የመጡ ስጠይቃቸው እንዴት አምልጠው እንደመጡ ምናምን ሲነግሩ ይሄንን ታሪክ ነው የሚነግሩ እና እነሱ ያመለጡ አሉ። ያላመለጡት ደግሞ እዛው ዱር እንግዲህ የጅብና የአሞራ ራት ሆነው ነው የቀሩት። ከዛ በኋላ እንግዲህ እዛ ውስጥ መጠለያ ውስጥ እያለን እናቴ ከጥቂት ቀናት ቆይታ በኋላ ነው ያለፈችው። ከ15 ቀናት ቆይታ በኋላ እዛው የስደተኛ ጣቢያ ውስጥ ህይወቱ አለፈ። ከዛ እኔን እንግዲህ በዛ ጊዜ አብረውኝ ከኛ ጋር የሄዱ ቢኖሩም የሚያውቁን ቢኖሩም እነሱም ደግሞ ልጆቻቸው ምናምኖቻቸው የነሱ የልጅ ልጆቻቸውም ስላሉ በጣም አስቸጋሪ ሁኔታ ነበረ እኔንም ከነሱ ጋር እንትን ለማለት። ስለዚህ እንዲቀላቸው ብለውም እኔን አስረከቡኝ ማለት ነው። ምክንያቱም ማንም የለውም፣ በቃ ከእናቱ ጋር ነው የመጣው፣ ማንም ያሳድገው የለም በሚል ማለት ነው። ማንም የሚቆጣጠረው የለም ተብሎ እዛ ደግሞ ህፃናት ወላጅና ወላጆቻቸውን ያጡ ወይም ደግሞ አብረዋቸው የመጡ ወንድም እህቶቻቸውን ያጡ ልጆች ደግሞ ለብቻ እዛው ስደተኛ ጣቢያ ውስጥ ለብቻ ድጋፍ በትኩረት ድጋፍ እንዲሰጣቸው ተብሎ የተዘጋጀ መጠለያ ጣቢያ አለ። እዛ አስገቡኝና ከዛ የሚረከብ እንግዲህ ወይ ግለሰብም ሊሆን ይችላል ወይ ህፃናት ማሳደጊያዎች ሊሆኑ ይችላሉ ወይ ድርጅቶች ሊሆኑ ይችላሉ ልጆችን የሚረከቡ እስኪገኝ ድረስ ተብሎ እዛ ነበር እንትን የምለው። ከዛ በኋላ እንግዲህ እኔን እድለኛ ሆኜ እኔንና ሌሎች ልጆችን ኤስኦኤስ የህፃናት መንደር የሚባለው ያው ያደኩበት ማለት ነው፣ እሱ እኔን ወደ ሀረር ይዞኝ ሄደ። እንግዲህ ሀረር ነው ያደኩት ማለት ነው። በዛ ምክንያት ኤስኦኤስ የህፃናት መንደር አደኩና እንግዲህ ከዛ በኋላ ያሉ ታሪክ ደግሞ ሌላ ነው። የሚገርም ነው። በነገራችን ላይ ይህን አጋጣሚ ተጠቅሜ ፍስሐ እያንዳንዱ ላደረካቸው ነገሮች አክብሮት አለኝ። ምክንያቱም ብዙ ጊዜ ብዙዎቻችን ያለብን ድክመትና ስንፈት አለ። የምናውቀውን በትክክልና የሆነውን ለታሪክ በሚጠቅምና በሚረዳ መልኩ በግልጽነት በልበ ሙሉነት በራስ መተማመን ስሜት የማሳወቅ ችግር አለ። ይሄ ብዙዎቻችን ችግር ነው። ይሄ ችግር የለብህም። በራሴ አክብሮት አለኝ ለዚህ ጉዳይ። ከዚሁ ነገር ጋር ተያይዞ የሚገርም ነገር ሁላችንም በዛን ወቅት እንዲሁ ከአንድ ቦታ ወደ ሌላ ቦታ የማጓጓዝ ድሉ ወይም ሌላው ሁኔታ አይፈጠር እንጂ የነበረውን ነገር የምናስታውስበት መንገድ አለ። እኔም አስታውሳለሁ። ይገርማል። ያኔ አሁን ልክ አንተ ከላስታ እንዳልከው ከጋይንት አካባቢም እንደዚሁ ወደ ሌላ አካባቢ ወደ ጠራቸው የወለጋ ቄለምን ጨምሮ ሌሎችም ቦታዎች ይሄዱ ነበር። እንዲያውም አስተዳዳሪያችን መቶ አለቃ አክሊሉ በላይነህ ይባሉ ነበር እና በተለያዩ የልማት ስራና በኃይለኝነት ይታወቁ ነበርና ያኔ ወደ ተለያየ ቦታ ሊሄዱ የተዘጋጁትን ሰፋሪዎች አስቻ ሚካኤል የሚባል የከተማችን የእግር ኳስ መጫወቻ ሜዳ ነበር። እዛ አካባቢ ነው ድንኳን ተደርጎ ምናምን ጊዜያዊ መጠለያ ተሰጧቸው የተቀመጡት። ከዛ በኋላ መኪናዎች እየመጡ ይጭኑ ነበርና በፍቃደኝነትም የሚሄዱ ነበሩ በወቅቱ። ግን አብዛኛው እንዳልኩ ሳይፈልግ በነበረው ችግር ምክንያትም ደግሞ እንዲሄድ የተደረገ ነበርና በአብዛኛው የኢትዮጵያ አርሶ አደር ከመሬቱ ጋር ጥልቅ ፍቅርና ቁርኝት ነው ያለው። በዛ መልኩ ከዛ መልቀቅ አይፈልግም ነበር። ግን ያው የነበረው ሁኔታ አስገዳጅ ስለነበር ወደዛ እንዲሄዱ ተደርጓል።
ያ ሲደረግ ግን በአገሪቱ ውስጥ የነበረው ህግና ስርዓት ደግሞ ማንኛውም ኢትዮጵያዊ ዜጋ የትም ቦታ ሄዶ የመኖር ሀብት የማፍራት የፈለገውን ነገር ህግ አክብሮ የማድረግ መብት ስለነበረው አንዱ ወገኖቻችንም እዛ ቦታ የሄዱበት ዋነኛ ምክንያት አንዱ ይሄ ነበር። ሲጀመር ኢትዮጵያ እንድትሆንም በተለያየ ጊዜ ዋጋ ከፍለው ያቆሟት ሀገር ናት። ያ የሆነ ችግር ሲፈጠርም ደግሞ የትም ቦታ ሀገራቸው ነው ሄደው ሰርተው በልጽገው የማደግ እድሉ ስለነበራቸው ያ እንዲሆን ተደርጓል። ከዚህ ጋር ተያይዞ ጠንካራ ሰራተኞችም ስለነበሩ ራሳቸውን ቀይረው ሀብት አፍርተው ትልቅ ደረጃ ላይ ደርሰዋል። ለሌላ ምሳሌ በሚሆን ደረጃ በወቅቱ አንተ የሄድክበትን እንደጠቀስከው ሁሉ ያ ዘመቻ ሲደረግ ወይ መንግስት ያንን ፖሊሲ ሲያወጣ በተለያየ መልኩ እነዚህን ወገኖች ያገዙ ወገኖች ነበሩ። ለምሳሌ የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ወለጋ፣ ቄለም፣ ፓዌ፣ መተከል፣ ጋምቤላ ሄደው ለነዚህ ወገኖች ቤት በመስራት መሟላት ያለባቸውን ነገሮች በማሟላት አብሯቸው ደፋ ቀና በማለት ብዙ ዋጋ ተከፍሏል እና አገሪቱ የነበረችበት ሁኔታና መደረግ የነበረበት ነገር በወቅቱ ከነበረው ችግር አንፃር እንዳልከው ከትግራይ፣ ከወሎ፣ ከጎንደር ከተለያዩ የሀገሪቷ ክፍሎች በረሃብ ምክንያት ችግር የደረሰባቸው ወገኖች የማምረት የመስራት አቅም ወዳለበት ቦታ መንግስት እንዲዘዋወሩ አድርጓል። በነገራችን ላይ በወቅቱ ትክክለኛ ቃል ነበር። አሁን ለመጥፎ ነገር ላለመግባባት ተጠቀምነው እንጂ ይሄ ወገኖቻችን ከአንዱ ቦታ ወደ አንዱ ቦታ የማዘዋወር ስራ በተሰራበት ጊዜ በኢትዮጵያ ሙዚቃ ታሪክም 12 ታዋቂ ድምፃውያን ሆነው አንድ የሙዚቃ ካሴት አውጥተው የብሩ ተስፋ ሼት ይባላል ገቢው ለነዚህ ወገኖች እንዲውል ተደርጓል በወቅቱ እና በዛ ካሴት ውስጥ የተካተተ ዋነኛው መዝሙር የካሴቱ አርማ እና ስም የሆነው የብሩ ተስፋ ሼት ነው። እዛ ውስጥ አንዱ ስንኝ ምን ይላል? ፓርቲው በቀየሰው የተስፋ ጎዳና ይጓዛል ሰፋሪው ይዞ የድልፋና የምስራች አለ እዩት ያን ሰፋሪ እሸት ቆርጦ ላከል አብዮታዊ መሪ ይላል እና አሁን ላለመግባባት እንዳለ ችግር የምንጠቀመው ቃል የተለመደና የሚባል አባባል የነበረ ነው። ከዛ አንፃር ይሄ የነበረው እውነታ በዛ ወቅት በታሪኩ ተሳታፊ ከነበሩ ወይም ታሪኩን ከተጋሩት አንደበት ምን ይመስላል የሚለውን በአግባቡ ነው ያስቀመጥከው ፊሽ። በነገራችን ላይ ያለንን ቅርበት ለመግለጽ ነው ፊሽን የምጠቀመው። አድማጭ ተመልካቾቻችን ወዳጅነታችንም ጓደኝነታችንንም ግምት ውስጥ ከተቱ። እስኪ ይሄንን ርዕስ ከመደምደማችንና ወደ ሌላ ታሪካዊ ነገር ከመሸጋገራችን በፊት ማከል ያለበት መታወቅ መነገር አለበት የሚለውን ነገር እንደ ምዕራፉ ማጠቃለያ እናንሳው። መነገር ያለበት ነገር በተለይ የሀገሪቷ ውስጥ ያለው ስርዓት ወይም ደግሞ የፖለቲካ መዋቅር በተለይ ወቅታዊ የፖለቲካ መዋቅር የኔነት ስሜትን በተለያዩ በቃ የሆነ መንደርንና ጎጥን ብቻ የኔ ብሎ ማሰብን ሀገርን የኔ ብሎ ማሰብን እንዲጠፋ ነው ያደረገው እና ባለፈው 27 እና 28 30 ዓመታት ውስጥ የተከሰተው ነገር ይሄ ነው እና ምንድነው አሁን እኛ በችግር ምክንያት ሀገራችን በተለያየ ምክንያቱም በችግርና በተለያዩ ምክንያቶች ወደ ተለያዩ ቦታዎች ሄደን ወደ ተሻሉ ቦታዎች ተብሎ መንግስት በዛ ጊዜ የነበረው መንግስት ባመነበት መልኩ የተሻለው ቦታ ያ ነው ብሎ አስፍሮን ነበረ። ከዛ በኋላ እንግዲህ እዛ ባቀና ነው መሬት ላይ በተለይ እነዚህ ብዙ ችግሮችና ብዙ መከራዎችን አልፈው ጫካ መንጥረውና ባዶ ሰው የማይኖርበትን ቦታ የሰው መኖሪያ አድርገው ከዛ በኋላ በመሰረቱትና የኔ ነው ብቻ ሳይሆን የኛ ነው ብለ ተማምነው እንዲኖሩ ያደረጉበትን መንደር ማንም እየመጣ ባለጊዜ ነኝ እያለ እነሱን ለመንጠቅ ሲሞክር ያንን መብታቸውን ለማሳጣት ሲሞክር ያንን ልፋታቸውን የልጅ ልጆቻቸው እኮ እዛ ተወልደው ያደጉ እኮ ልጆቻቸው ከዛ አካባቢ ውጭ የሚያውቁት ሀገር የላቸው ከዛ አካባቢ የሚያውቁት ቦታ ውጭ የሚያውቁት አሁን እኔ ባለፈው ወደ ገጠር ሲሄድ
አንዱ ቅዴ የነበረው ወለጋ መሄድ ነበር። ወለጋ መሄድና ምክንያቱም ሶስተኛው ሰፈራ ጣቢያ አራተኛው በቁጥር ነበሩ የተመደቡት የሰፈራ ጣቢያዎቹ መንደር ማለት ነው። የሚገርም እስካሁን ድረስ እነዛ አካባቢዎች ታክሲያውን ብትይዝ ከቄለም ባጃጅ ብትይዝ ወደዛ አካባቢ የት ትሄዳለህ ሲባል ሶስተኛ አራተኛ እያሉ ነው የሚሄዱት ያንን ሲነግሩ ማለት ነው። እና እነሱም ማየት አለብኝ። አንድ የተወሰኑ የአካባቢያችን ሰዎች ለቀብር ሄደው ነበር ባለፈው እና ለቀብር ሲሄዱ ለምንድነው አብሬያቸው ማልሄደው የሚል እንትን አስቤ ከዛ በኋላ በተለያዩ ምክንያቶች አልተመቻቸልኝም እና አጋጣሚ እናቴ ምዛ ነው የሞተችው። እናቴ የተቀበረችው እንግዲህ በቀን ወደ 150 ያህል ሰው በዛ ጊዜ በጣም ክፉ በተባለው ቀን በቀን 150 ሰው ያህል የሚሞትበት ጊዜ ሁሉ ነበር። ከዛ በጅምላ ነው የምትቀበረው። እንግዲህ እናቴ በጅምላ ከተቀበሩት መካከል ነች። ስለዚህ ቢያንስ እናቴ የተቀበረችበትን ቦታ የትውልድ ቦታዬን አግኝቻለሁ። እናቴ የተቀበረችበትን ቦታ ደግሞ ሄጄ ማየት አለብኝ የሚል ነበር እንትኔ እና ያንን አስቤ ነበረ። ነገር ግን አልተሳካልኝም። ምክንያቱም አንዳንዶች በተፈጠረው ሁኔታ ምክንያት በተለይ ቤተሰቦቼ አራዛ ሲቅርብ አሉኝ እና ይቅር በቃ አልፏል ሁሉ ነገር እኛም አልቅሰን ቀብረናታል። የሚገርም ከአንድ ዓመት በኋላ ነው የተነገራቸው መሞቷ በዛ ጊዜ ማለት ነው። እና ቤተሰቦቼ ከአንድ ዓመት በኋላ ነው የተነገራቸው እና ሲነግሩኝ ፍታት አስደርገው ጊዮርጊስ ቤተክርስቲያን አጠገባቸው ያለው ጊዮርጊስ ቤተክርስቲያን ነው ፍታት አስደርገው እዛው ባትኖርም እዛው ፍታት አስደርገውላት ተደርጎላት ልክ እንደ አዲስ ተለቅሶ ምን ተብሎ ለቅሶ ተቀምጠው ሀዘን ተቀምጠው ነው እንትን ያሉት። ሬሳዋ ግን የተቀመጠው እዛው ቄጦ ግጥም ውስጥ ነው ማለት ነው። እና አጎቴ ከዛ በኋላ እኔን ማነው አያቴ ይፈልገኝ ነበረ። ምክንያቱም የት እንደተወሰደ የሚያውቅ ሰው የለም። እንኳን እነሱ እኛም አናውቅም፣ ቤተሰቦቻችን አያውቁም ወዴት እየተወሰድን እንደሆነ። እና አያቴ የእሷ አባት ማለት ነው። አያቴ ደግሞ በዛ ጊዜ እኛን ሲወስዱን እሱ አልነበረም። እሱ ሌላ እንግዲህ እርሻዎቻቸው እንደምታውቀው የገጠር የበረሃ መሬት የሚባል ነገር አላቸው። ቤታቸው አጠገብ አይደለም ያለው እርሻቸው። የአብዛኞቹ ባለቤትና እዛ ነው ሩቅ ሄደው ነው የሚያርሱት። እና በዛ ጊዜ እሱ ለእርሻ ሌላ ቦታ ሄዶ ነበር። ከዛ እሷ ተነስታ እኔን ይዛ አብረው ስትሄድ እሱ አያውቅም። ሲመለስ ሄዳለች። ወዴት ሄደች አያውቅም። እና ልክ እሷን ከሞተች በኋላ እሷን ከፍታት አስደርገው ለቅሶ አድርገው ለቅሶ ተቀምጠው ካስቀበሩ በኋላ ማነው ያው እንግዲህ ቀብሩ እዛው ነው እንግዲህ ከእንትን ካሉ በኋላ አያቴ ማድረግ የጀመረ ልጁስ እያለ መጠየቅ ጀመረ። የት አለ ልጅ የት አለ የት ሄደብኝ እና ንገሩኝ እያለ ያኔ ከኛ ጋር የሄዱትን ሰዎች እና የተመለሱትን ሰዎች እነሱን እያፋጠጠ ማለት ነው ወለጋ ነው የሄዱት ይባላል ስለተባለ እነሱን እያፋጠጠ መጠየቅ ጀምሮ የሚገርም በበቅሎና በፈረስ እስከ ወልዲያ ድረስ ይሄዳል ፍለጋ እኔን። ከዛ ደግሞ ከላሊበላ አልፎ ወደ መቄት ምናምን ሁሉ ሄዶ ነበር ፈልጎ ነበር። ኮምቦልቻ ሁሉ ሄዶ ነበር። በተለያዩ እንደዚህ እያደረገ ምክንያቱም ኮምቦልቻም ሌላ ጊዜያዊ ሰፈራ ጣቢያ ነበር። ወደ ሌላ ቦታ እስከሄዱ ኮምቦልቻ ቆቦም ነበረ፣ ራያ ቆቦም ነበረ እና እንደዚህ አይነት ቦታዎች ሁሉ ሄደ። በቃ መንግስት ወሰደው ነው የሚሉት። መንግስት ወስዶታል ወይ ሞቷልም ብለው ነግረውታል። አይሞትም መንግስት እኮ ወስዶት ይሆናል እየተባለ ይፈልግ ነበር። ከዛ ሳያገኘ ነው እንግዲህ 98 ዓመተ ምህረት ሞተ ማለት ነው። እና ሲሞት የቀብር ስነ ስርዓቱ ላይ ካነበቡለት እነዚህ መነባነቦች ይነበባሉ። የቀብር ስነ ስርዓቱ ላይ እዛ አካባቢ ይፎክራሉ። ግዳኖች ለቅሷቸው ሰርግ ነው የሚመስለው ይባላል የቀብር ስነ ስርዓታቸው። እና እዛ አካባቢ ሰው እና ብዙ ይሻልሉለታል፣ ይፎክሩለታል፣ ያቀራሩለታል። እና በዛ እንትን ላይ በጣም ከሚቆጨው ነገር ብለው የተናገሩት አንድ ልጇን ይዛ ሄዳበት ያንን ሳያገኘው እሱን በመሞቱ ብሎ እዛ እንትኑ ላይ ፉከራውና ሽለላው ላይ ቀረርቶ ላይ ምኑ ላይ አለ። እና እሱን ሲያነቡልኝ ሲያሰሙኝ በጣም ብታይ እንትን ያልኩት የሆነ ስሜቴን የነካው። ግን ያኔ የተፈጠሩ ነገሮች በህይወታችን ላይ እንኳን አይደለም በእኔ በልጅ ልጆች ላይ ትልቅ የሆነ ተጽዕኖ ነው የፈጠረው። እና አሁን ያንን የፈጠርከውን ነገር የህይወቴ አንዱ አካል ነው ብለህ አምነህ ተቀብለህ እየኖርክበት ያለውን ነገር እንደገና መልሰው ያንተ አይደለም ስትባል በጣም ነው የሚያሳዝነው፣ በጣም የሚያሳዝን። እና እንደውም የእሷ እህት የእናቴ እህት ታላቅ እህቷ አለች። አሁን ብዙ ጊዜ ትዊተርም ላይ ምንም ላይ ፎቶዋ ከኔ ጋር አለ እና የእሷን ፎቶ እጠቀማለሁ። ትርንጎ የምትባል
አሁን እሷ ያኔ ሄደችው የት ነው? ልጇን ይዛ ቆቦ የነበረው ጊዜያዊ ሰፈራ ጣቢያ ነበር። ልክ እዛ ጊዜያዊ ሰፈራ ጣቢያ ሄዳ መኪና ተደርድሮ ስታይ ምንድነው ይሄ መኪና አለች። ይዟችሁ ሊሄድ ነው ወደ ሌላ ቦታ ተብሎ ሰው ተሰልፏል። አረ አገሬን ጥዬማ የትም አልሄድም ብላ አምልጣ ነው እንትን ያለችው የተመለሰችው ማለት ነው። እና ተመልሳ ዛሬ እንግዲህ እዛው ከልጆቿ ጋር ከምኖቿ እየኖረች ነው። እና እኛ ደግሞ ሌላ አጋጣሚ ተፈጥሮብን እንደዚህ አይነት ሆነ። ከዛ አሁን መጥቶ ሰዎች እንግዲህ ይሄ አንተ አይደለም ይሄ እኔ ነው። ጭራሽ ደግሞ በጣም የሚያበሽቀው ነገር ደግሞ ምን መሰለህ፣ እጃቸውን ዘርግተው የተቀበሏችሁን ሰዎች ምናምን ደግሞ ወሬ መጥቷል። አሁን እጃቸውን ተቀብለው እጃቸውን ዘርግተው ጫካ ውስጥ እኮ ነው የተጣልነው። ቀይ መስቀልና የዓለም የምግብ ድርጅት እኮ ነው ሲረዳ የነበረው ምግብ እንኳን እና የውጭ ድርጅቶች ናቸው ሲረዱን የነበሩት። ላይቭ የማናውቃቸው የአይሪሽ ሮክ ባንድ ዘፋኞች እኮ ናቸው እነሱ ሲያግዙን የነበሩ ማለት ነው። እና ይሄ በቃ በጣም እንዲህ አይነት ነገሮች የባሰ ያለፈውን ነገር እያሰብክ እንድትቆጭ ያደርጋል፣ እንድትናደድ ያደርጋል። እና አንዳንድ ጊዜ እሱ ነገር ቅር ከማሰኘቱ በስተቀር ያለፍንበትን ላይፍ መቼም ያለፍነው ነው። ማንም አይነጥቀንም፣ ደስታችንንም ሀዘናችንንም ማንም አይነጥቀንም። ግን ታሪካችን ደግሞ ይሄ ነው። ይሄንን ደግሞ ማወቅ አለበት፣ ሌላውን መማር አለበት፣ የማያውቅ ሰው ማወቅ አለበት። አሁን እኛ ጋር ችግር የተፈጠረው አለማወቅ በጣም እውቀት ሆኗል። አለማወቅን እንደ እውቀት ቆጥረው በቃ ዝም ብሎ ሄድላይን ታነባለህ ወይም ደግሞ የሆኑ ጩኸቶች ትሰማለህ። ከዛ በኋላ አንዱ ፌስቡክ ላይ አንዱ ትዊተር ላይ ጀግና ይሆንብሃል። ከ2 ሳምንት ከ3 ሳምንት በፊት ሰምተው የማታውቀው መሬት ላይ ጠብ ያለ ነገር ሰርቶ የማያውቅ ሰው ይመጣና ጀግና ይሆንብሃል። እና ይሄን አብዛኛው ደግሞ የሚከተለው ይሄንን ህዝብ እንደ አይነቱን ብዙም ለሀገር አይደለም ለሀገር ለራሱ የማይሆነውን ለአካባቢው የማይሆነውን ሰው ደግሞ በጣም ብዙ ተከታይ ያለው ሰው እንዲህ አይነቱ ነው። እና ሁሉ ነገሩ ምስቅልቅል ያለ መሆኑ በጣም ያሳዝናል። እና እንዲህ አይነት ነገሮች መቅረት አለባቸው። ሁላችንም የኛ የምንለውን ነገር ሰዎች ማወቅ አለባቸው የምንለውን ነገር ማሳወቅ አለብን። መቼም ማንበብ የማይፈልግ ካለ ደግሞ አማራጭ መንገዶችን እየተጠቀምን ማሳወቅ አለብን። እና በጣም የእውቀት ችግር አለ፣ የመረዳት ችግር አለ፣ የመስማት ችግር አለ። ሁላችንም ነው የምንጮኸው። እና አሁን ህዝቡ ላይ እየደረሰ ያለው ነገር በጣም ነው የሚያሳዝነው። በጣም በትክክል ያልከውን ሀሳብ በትክክል ነው የምጋራው። ምክንያቱም መሬት ላይ ያለው እውነታና የምናየው ነገር ይሄው ነው። እንኳን የሩቅ ጊዜውን በመጽሐፍት በተለያዩ የታሪክ ማኖሪያ ዘርፎች የተቀመጠውን ቀርቶ እንዳልከው በእኔም በአንተም እድሜ የዓይን እማኝ ሆነን ያየናቸው እውነታዎች እየተሸራረፉና ትርጉማቸው እየተዛባ በአሁኑ ሰዓት ከኛ በኋላ ለተፈጠረው ትውልድ ማምታቻና ማዘናጊያ የሆኑ የምናያቸው ነገሮች አሉ። እንኳን ዋና ዋና የሀገር መሰረቶች የሚባሉ ቀርቶ በእኛ እድሜ አሳልፍናቸው ወይም የዓይን እማኝ ሆንባቸው የምንላቸው ጉዳዮች እንዲሁ በድፍረትና በማን አለብኝነት ሲጣሱ ሲንሻፈፉ ጭራሽ እንዳልነበር ሲደረጉ ለምን ብሎ ህሊና ያለው ሰው የመጠየቅ ግዴታ አለበት። እና ከዛ አንፃር ያልከውን መጋራው በዛ ነው። ከዚሁ ጋር ያይዘን እናንሳ ፊሽ በተለይ ይሄን ያንተን ያጎትህን የእናትህን የወለጋ ጉዞ በተመለከተ ካጋራህን መረጃ ጋር አብረህ ያወጣኸው ቅጽ ነበር የወቅቱ ቅጽ እና ምናልባት አድማጭ ለተመልካቾች ካልተነበበ የሚለውን ላንበው እኔ እንግዲህ በወቅቱ ለሚጓጓዙ ወገኖች የወጣ ቅጽ ነው። የትውልድ ስፍራ ይላል ክፍለ ሀገር ወሎ አውራጃ ላስታ ወረዳ ይልና ልዩ ስሙ ሙጃ ይላል። አሁን የሚኖሩበት ወይም የምትኖርበት ክፍለ ሀገር ወለጋ አውራጃ ለቀምት ቀበሌ ወረዳ ቂጦ ሰፈር ጣቢያ ቁጥር 3 ይላል። ቅድም እንዳልከው እንዲህ አይነት ነገሮች የሚገርምህ ሁሉም በወቅቱ የነበሩ የሰፈራ ጣቢያዎች የተሰጣቸው ስያሜ አሁን እንዳልከው አሁን እዛ አንተ ሄደ የማረጋገጡ ድል ስለነበረ ባጃጅ ይዘህ በሰፈሩ ስም በቁጥሩ ስም ነው የምትሄደው። ፓዌም እንደዚህ ነው። ምክንያቱም ሌላው ቢቀር እኔ ሄጄ ማረጋገጥ ድሉ ባይኖረኝም እዛ በወቅቱ እንዳልኩ የሙዚቃ ዝግጅት ለማቅረብ የሄዱ ማቃቸው የሙዚቃ ባለሙያዎች ቃል በቃል ያውቋቸዋል ቦታዎችን። አሁን መንደር 4 የት እንደነበር ጋምቤላም እንደዛው
እንደዚሁም ደግሞ ማቃቸው ዘመዶች የሚሆኑ ሰዎች ያኔ ዩኒቨርሲቲ ተማሪ የነበሩ እዛ የዘመቱ ሰዎችም በዚህ መልኩ ነው የሚያውቋቸው እና እንዲህ አይነት ማስረጃዎች በማንኛውም መልኩ መኖራቸው መቀመጣቸው እንዳልከው እንዲሁ ፊት ለፊት እየተከዳዳን ስለሆነ ዋናው መሰረታችን አብሮ ያኖረን የአንድ ሀገር ዜጎች መሆናችን ብዙ ነገሮቻችን ተሸራርፎ በእያንዳንዳችን ህይወት ውስጥ ያለውን ነገር ለማስረዳት ግን የማስረጃ ዘመን እየሆነ ነው። በዚህም መልኩ የምታደርገውን ጥረት አደንቃለሁ። ምክንያቱም እያንዳንዱን ነገር ከማስረጃ ጋር ከሆነ በዚህ ፈታኝ ዘመን ታሪኮች ሲዛቡ እውነቶች ሲካዱ ቢያንስ አገናዝቦ ለመረዳት እድሉ ያለውን ሰው ለማሳየት ይጠቅማል ብዬ ስለማስብና ከዚህ መረጃ ጋር በተያያዘ ያገኘበት መንገድ ከዛው ከቤተሰብ ውስጥ ነው ወይ? አሁን ለበርካቶቻችን እኔን ጨምሮ በጣም የሚያስደስተኝ ነገር ነው። ምክንያቱም የነበረው ሁኔታ በአንድም በሌላ መንገድ ፍንትው አድርጎ ያሳያል። ከዚህም ጋር የተያዘውን ጥቂት እናንሳ። ይህንን መረጃ ያገኘሁበት እንትን በጣም የሚገርም ነው። እኔ ቤተሰቦችን በተለያየ መንገድ ፈልግ ነበረ። እንግዲህ ሀረር ኤስኦኤስ ነው ያደግኩት። ከዛ ከቄለም ከወጣው በኋላ ማለት ነው እና ሀረር ኤስኦኤስ ስላደግኩኝ ያው ትንሽ የነበረኝ እውቀት ምንድን ነው እናቴን ቤተሰቦችን አውቃለሁ፣ ግን ደግሞ የትውልድ ቦታዬ ደግሞ ላስታ አውራጃ መሆኑን ነው የማውቀው እና ላስታ ደግሞ ላስታ ብለህ ደግሞ ስትፈልግ ላስታ አውራጃ የዛ ጊዜው አገር ነው የሚያክለው፣ በጣም ትልቅ ነው፣ ግዙፍ ነው። ከዛ በኋላ ላስታ የት ብለን እንፈልግ የሚባለው ነገር በጣም አስቸጋሪ ሆነ እና እንግዲህ በተለያዩ ጓደኞቼም የተለያዩ እንግዲህ ላሊበላ የሚል ነገር ሳይ ማህበራዊ ሚዲያ ላይ እንግዲህ ላስታ ላሊበላ ስለሚባል ዘፈኑ ላይ የምናውቀው እሱም ስለሆነ ላስታ ላሊበላ የማውቀው ስለሆነ እስቲ ቆይ ላሊበላ አካባቢ የሚያውቁ ሰዎች ካሉ ብዬ ዝም ብዬ እጠይቅ ነበረ። እንዳውም የወልዲያ ራሱ ደውዬ ትዝ ይለኛል አንዱ መንግስት መስሪያ ቤት እንዲህ የሚባል ላስታ የሚባል ቦታ ነው የተወለድኩት እና ቤተሰቦችን መፈለግ እየፈለግኩ ነው፣ እባካችሁ አግዙኝ ስላቸው ላስታ የት አለችኝ። ትዝ ይለኛል ልጅቷ ራሷ በጣም አዝና ስልኩን ያነሳችው ልጅ በጣም አዝና ላስታ የት? ላስታ እኮ የድሮ እኮ በጣም ትልቅ ነው አለችኝ እና ላስታ የት? አይ ላስታ እንግዲህ አላውቀውም፣ እንግዲህ ስሜ ለማንኛውም ይሄ ይባላል ምናምን ብዬ ተናግሬ ከዛ በኋላ ተሳስቀን ከልጅቷም ጋር ምናምን ተለያየን እና በተለያዩ መንገዶች ቤተሰብ ፈልግ ነበር እና ፌስቡክ ላይ ደግሞ የማውቃቸው አንዳንድ ወዳጆችን በተለይ ትዊተር ላይ ነው አብዛኛው እንትኔንም እንደምታውቀው አብዛኛው ጊዜ ማህበራዊ ሚዲያ የምጠቀመው ትዊተር ነው። ትዊተር ደግሞ ሰርክሉ በጣም ጠባብ ነው፣ እንደ ፌስቡክ አይደለም። እንደ የፈለግከውን አታገኝበትም። የፈለግከውን ጓደኞች ጋር ትገናኝበታለህ ወይም ደግሞ የአንተ ተመሳሳይ አይነት አስተሳሰብ ያላቸው ሰዎች ጋር ተገናኝተህ የምትጨቃጨቅበት መድረክ ነው እንጂ ትዊተር እንደ ፌስቡክ አይደለም። ሁሉንም ነገር ዝርግፍ ብሎ አታገኘውም እና ፌስቡክ ራሱ አካውንቴን ዘግቼ የነበርኩ ልጅ ፌስቡክ ከፈትኩና እንደገና ከዛ በኋላ ማፈላለግ ጀመርኩኝ እና ብሩክ የሚባል ልጅ የሙጃ ልጅ አለ። እሱን ላስታ ምናምን የሚባል ነገር እንትኑ ላይ ሳይ የፌስቡክ ገጹ ላይ ሳይ ለሱ ቀጥ ብዬ ላኩለት ሜሴጅ ማለት ነው እና እንደዚህ እባላለሁ፣ ፍስሐ እባላለሁ፣ ቤተሰቦችን እየፈለግኩ ነው እና ላስታ እንደሆነ አውቃለሁ፣ የት እንደሆነ ግን አላውቅም። ከዛ ቆይ እስቲ ማን ብሎ እሱ ራሱ ወሰደና ስም የማስታውሳቸውን ነገሮች ጠይቆ ምናምን ከዛ በኋላ እነሱን መረጃዎች ከወሰደ በኋላ ማፈላለግ ጀምሮ እዚህ ለኛል ቡግና የሚባለው ቦታ ማለት ነው እዛው ላስታ ውስጥ እንግዲህ ያሁኑም ላስታ ውስጥ ያለው ራሱ ቡግና ራሱ ወደ አይና የምትባል አካባቢ ላይ በሰዎች ስልክ አስደውሎ ምናምን ሰዎች መፈለግ ጀመሩ ነግሯቸው ማለት ነው። ከዛ ከሆነ ጊዜ በኋላ ተገኙ መሰለኝ፣ ግን እንትን አላልኩም ማለት እርግጠኛ ግን አይደለሁም፣ ግን ተገኙ አሉኝ የላኳቸው ልጆች ምናምን አለና የሰጡትን መረጃ ስልክ ድምጻቸውን ቀርቶ ሲያሰማኝ ከዛ የተወለደው መቼ ነው ምናምን እያለ ሲጠይቀው ልጁን እዛ አገኘሁ ያለው ልጅ አይ በ57 ምናምን አካባቢ ነው ሲል ነው በ57 እንደዛ ያጫወተ እና እንዴ እያልን ስንፈልግ ከዛ እንዲያልን ብቻ እየዞርኩኝ ስፈልግ መጨረሻ ላይ ምን አደረኩኝ? ኤስኦኤስን ለምን አልጠይቅም? ኤስኦኤስን ከዚህ በፊት ጠይቄያለሁ መረጃዎች ምናምን። እንግዲህ ኤስኦኤስ ደግሞ ምንድነው አንዱ ፖሊሲያቸው ምንድነው ከተረከቡ በኋላ
በተለይ እንደ ቤተሰብ የልጅነትን የቤተሰብን ፍቅርን አግኝተ በተቻለ መጠን የቤተሰብን አይነት ስታይል የቤት ውስጥ እናት አለ ከዛ እህትና ወንድም ምናምን ተደርጎ እንደዛ አይነት አትሞስፌር እና እንደዛ አይነት ኢንቫይሮንመንት ነው መፍጠር የሚፈልጉት እና በእንደዛ አይነት ስለሆነ እንዲህ አይነት የኋላ እንትናችንን እንትን እያልን እንድንረበሽ እንትን እንድል አይፈልጉም እና ብዙዎች በቃ ያንን ኢንቫይሮንመንት እንድናስታውስ ደስ ብሎን በዛ ኢንቫይሮንመንት ውስጥ ብቻ እንድናደግ ነው የሚፈልጉት። ስለዚህ ምን አልኩ አንዳንድ ጊዜ ጠይቄ ከዚህ በፊትም ጠይቄ አይ ያለን መረጃ እንደዚህ ነው እንጂ ብዙም የለም ነው መልስ የማገኝ የነበረው ማለት ነው ከበፊቶቹ አስተዳዳሪዎች የኤስኦኤስ ማለት ነው የሀረር ኤስኦኤስ። ከዛውን ያ ከብሩክ ጋር አይና አፈላልጎ 1953 አካባቢ ነው የተወለደው መሰለኝ ምናምን ሲል ከዛ በኋላ አመረርኩና አይ ይሄ ነገር ብዬ እንደገና ወደ ኤስኦኤስ እስቲ ያውላ አሁን አድጌያለሁ አሁን ወጥቻለሁ እስቲ ልጠይቃቸው እና የሚገኝ ከሆነ መረጃ የላቸውም ብዬ ነው ያመንኩት። ምክንያቱም ብዙ ጊዜ የለም ስላሉ የላቸውም አይኖርም ብዬ ነው። እስቲ እንደው መቼም ሲያመጡን ሲረከቡን የሚሰጧቸው መረጃ ይኖራል በሚል ደወልኩኝና ሀረር ኤስኦኤስ የነበረው አስተዳዳሪ ጋር 2018 ላይ ማለት ነው ወደ መጋቢት ወር አካባቢ ላይ እና እሱ ጋር ደውዬ ፍስሐ እባላለሁ እንደዛ ነው ያደግኩት ምናምን ስለው ያው እንደሚያቀኝና ከዛ በሬዲዮም በምንም በስራዬም እንደሚያቅ እና ምን ፈልገህ ነው ምናምን ሲል እንደዚህ ፈልጌ ነው ቤተሰቦቼን እየፈለኩ ነው የትውልድ ቦታዬ ላስታ እንደሆነ አውቃለሁ ላስታ አውራጃ ተቀይሯል ምን ብሏል እንግዲህ አሁን ደግሞ ሌላ ነው ላስታ ራሱ በስንትና በስንት ወረዳ ተከፋፍሏል እና ማግኘት አልቻልኩም እስቲ ኤስኦኤስ ውስጥ መረጃ ካለ ከዚህ በፊት የለም እየተባልኩ እስቲ እንደው ትንሽ እንኳን ብጣሽ መረጃ ካለች ምናምን የሚገኝ ከሆነ ስለው እሺ ፈልግና መረጃው ከተገኘ ወዲያው ነው እንትን እምልልህ ምናምን አለኝ ማስልክልህ አለኝ። እሺ ብዬ እየጠበቅኩኝ ረስቼዋለሁ ከሆነ ከአንድ ወር ይሁን ከምናምን ከ3 ሳምንት በኋላ ጧት የኢሜል ኖቲፊኬሽን ተቀበልኩና ሳይ የሱ ነው እና መልእክቱ እንደዚህ እስቲ ይሄን መረጃ አግኝቻለሁ ይሄን እዚህ እኛ ፋይል ውስጥ አግኝቼዋለሁ እና አሁን አዲስ አበባ ነው ያለሁት ሀረር ያኔ መብራት የለም እስካን ማድረግ አልቻልኩም ስለዚህ አዲስ አበባ ለስብሰባ ስለመጣው አዲስ አበባ እስካን አድርጌ ልኬልሃለሁ እና እስቲ ብሎ ሳየው ማመን ያልቻልኩት ከነ ፎቶዬ ከነ ምኔ ቁጭ ብሏል እዛው ከወለጋ ሲረከቡ የተሰጣቸው ኮፒው ፎርሙ ተሰጥቷቸው ነበር ይሄ ቅጽ ማለት ነው እና ማመን ያልቻልኩት ሙጃ ይላል ቀበሌ 015 እንደዚህ እንደ ከዛ የእናቴ ስም ከነ ሙሉ እንግዲህ የእናቴ ሙሉ እስከ አያቷ ከዛ አባቴ የኔ ሙሉ እስከ አያቴ ስም የትውልድ ቀን ምናምን የትውልድ እንኳን ያው ሌላ ጊዜ እናወራዋለን ተው የትውልድ ቀን ዘለ እና ይሄ መረጃ ተገኘ አላመንኩም በቃ ከዛ ቶሎ ብዬ ለብሩክ ማለት ነው ብሩክ ለሚባለው ልጅ አይና ምናምን ሲያፈላልግልኝ የነበረው እንትን ስለው ሙጃ እንደዚህ ነው ምናምን ብቻ እንደ እኔ እኮ የሙጃ ልጅ ነኝ አለኝ እሱ ራሱ ማለት ነው። ከዛ መፈለግ ጀመረን እንግዲህ እንትን አለ ያኔ ያገኘውበት እንትኑ ያንን ያልከውን ቅጽ ያገኘውት እንግዲህ እንዲህ አይነት መልኩ ነው እና ከስንት ጊዜ በኋላ ተገኘ ማለት ነው እና ይሄን ይመስላል።